ይህ ቪዲዮ ስለ 5 ካይዘን ኪያይሴን ምንነትና ተገባበር የሚያስተምር ሲሆን የሚከተለውን ዝርዝር ማብራሪያ በአማርኛ ማግኘት ይችላሉ። የ5 ካይዘን ምንነት። ይህ መርህ የሥራ ቦታን በብቃት በንጽህና እና በደህንነት ለማደራጀት የሚረዳ የጃፓን የአሰራር ፍልስፍና ነው። 1 ካይዘን ኪያይሴን ምንድን ነው? ትርጉም ካይዘን የጃፓን ቃል ሲሆን ቀጥተኛ ትርጉሙ ቀጣይነት ያለው መሻሻል continuous improvement ማለት ነው። ይህ ፍልስፍና አንድን ነገር አንድ ጊዜ አሻሽሎ ማቆም ሳይሆን በየጊዜው የተሻለ የአሰራር ዘዴ እየፈለጉ መለወጥና ማደግ ላይ ያተኩራል። 5ቱ የኪስክ ደረጃዎች ከ5 ስቴፕስ። 5 የምንላቸው 5 ደረጃዎች ያሉ ሲሆን እያንዳንዱ ደረጃ በኪስክ ፊደል ይጀምራል። እነዚህም በቪዲዮ ላይ በደረጃ መልክ እንደሚከተለው ተብራርተዋል። ደረጃ 1 ሶርድ መለያየት ሴሪ ማብራሪያ። ይህ የመጀመሪያው ደረጃ ሲሆን በሥራ ቦታችን ያሉትን ዕቃዎች የሚያስፈልጉ እና የማያስፈልጉ ብሎ መለየት ነው። ግብ የማያስፈልጉ ዕቃዎችን የተበላሹ ጊዜ ያለፈባቸው ብዛት ያላቸው ወይም የማይጠቅሙ ከሥራ ቦታ ማስወገድ ነው። ይህን ማድረጋችን ቦታን ከማስለቀቁም በላይ ትኩረታችን በሚያስፈልጉን ነገሮች ላይ ብቻ እንዲሆን ይረዳል። በቪዲዮ እንደተገለጸው ኩቬማው ያነሰሰረን ኢደምስ ፍሮም ወርክ ፕሌስ ከሥራ ቦታችን ላይ የማያስፈልጉ ነገሮችን ማስወገድ። ደረጃ 2 ሴት ኢን ኦርደር በቅደም ተከተል ማስቀመጥ ሴቶን ማብራሪያ። በመጀመሪያው ደረጃ የሚያስፈልጉ ብለን የለየናቸውን ዕቃዎች በአግባቡ ማደራጀት ነው። ለእያንዳንዱ ዕቃ ትክክለኛ ቦታ መመደብን ያካትታል። ግብ የትኛውም ሰራተኛ የሚፈልገውን ዕቃ በቀላሉ በፍጥነት እና ያለ ድካም ማግኘት እንዲችል ማድረግ ነው። ይህም ጊዜን ይቆጥባል፣ ቅልጥፍናን ይጨምራል። በቪዲዮ እንደተገለጸው አራይንግ ነሰሰርን ኤደምስ ሶዲያኛ ረያሲዶ የሰኩ የሚያስፈልጉ ነገሮችን ለመጠቀም በሚያመች መልኩ በቅደም ተከተል ማስቀመጥ። ደረጃ 3 ሳይን ማጽዳት ሴሶ ማብራሪያ የሥራ ቦታን ማሽኖችን እና ዕቃዎችን በቋሚነት ንጹህ ማድረግ ነው።